ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት በመጨረሻ ድምጾች ቃላት ምስረታ ነው ማለት ነው። የመጨረሻ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ይዤላችሁ የመጣሁት በመጨረሻ ድምጾች ቃላት ምስረታ ነው ማለት ነው። ሰባተኛ በሆኑ ድምጾች ቃላትን እየመሰረቱ የማሳያችሁ ይሆናል። እናንተ አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። እንዲሁም እስከ ቪዲዮ መጨረሻ ደግሞ አብራችሁ ከኔ ጋር መቆየት ይጠበቅባችኋል። አሁን አብረን እያነበብን እንሄዳለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ሞዴል ሞዴል ይላል። ሞዴል የሚለውን ስናይ ሞ ማለት ከመቤተሰቦች የመጨረሻ ፊደል ነው። ዴ ደግሞ ከቤተሰቦች አምስተኛ ፊደል፣ ል ከለቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሞዴል ሞዴል የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ይላል ሶስት ሶስት ይላል። ሶስት የሚለውን ስናይ ሶ ማለት ከሰ ቤተሰቦች የመጨረሻ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሶስት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል ሾለከ ሾለከ ይላል። ሾለከ የሚለውን ስናይ ሾ ማለት ከሸ ቤተሰቦች የመጨረሻ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ከቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሾለከ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጎንደር ጎንደር ይላል። ጎንደር የሚለውን ስናይ ጎ ማለት ከገ ቤተሰቦች የመጨረሻ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ደ ከደ ቤተሰቦች የመጀመሪያ ፊደል፣ ር ከደ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት በስርዓት ባለው መልኩ ደርድረን ስናነባቸው ጎንደር ጎንደር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ሮማን ይላል። ሮማን የሚለውን ስናይ ሮ ማለት ከረ ቤተሰቦች የመጨረሻ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሮማን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ዮሴፍ ይላል። ዮሴፍ የሚለውን ስናይ ዮ ማለት ከየቤተሰቦች የመጨረሻ ፊደል ነው። ሴ ከሰ ቤተሰቦች አምስተኛ ፊደል ነው። ፍ ከፈ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዮሴፍ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ይላል ኮሌጅ ይላል። ኮሌጅ የሚለውን ስናይ ኮ ማለት ከቤተሰቦች የመጨረሻ ፊደል ነው። ሌ ከለቤተሰቦች አምስተኛ ፊደል፣ ጂ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኮሌጅ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ይላል ዞኖች ይላል። ዞኖች የሚለውን ስናይ ዞ ማለት ከዚህ ቤተሰቦች የመጨረሻ ፊደል ነው። ኖ ከቤተሰቦች የመጨረሻ ፊደል፣ ቼ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዞኖች የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል ዶላር ይላል። ዶላር የሚለውን ስናይ ዶ ማለት ከደ ቤተሰቦች የመጨረሻ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ር ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዶላር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ይላል ጎጃም ይላል። ጎጃም የሚለውን ስናይ ጎ ማለት ከገ ቤተሰቦች የመጨረሻ ፊደል ነው። ጃ ከጀ ቤተሰቦች አራተኛ ፊደል፣ ም ከመቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎጃም የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል ጦርነት ይላል። ጦርነት የሚለውን ስናይ ጦ ማለት ከጠ ቤተሰቦች የመጨረሻ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጦርነት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል ፖስታ ይላል። ፖስታ የሚለውን ስናይ ፖ ማለት ከፈ ቤተሰቦች የመጨረሻ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፖስታ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ይላል ሞገስ ይላል። ሞገስ የሚለውን ስናይ ሞ ማለት ከቤተሰቦች የመጨረሻ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሞገስ የሚለውን
ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ የሚላል ቦጋለ ቦጋለ ይላል። ቦጋለ የሚለውን ስናይ ቦ ማለት ከቤተሰቦች የመጨረሻ ፊደል ነው። ጋ ከቤተሰቦች አራተኛ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓተ ባለው መደርደር ስናነባቸው ቦጋለ ቦጋለ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ የሚላል ጎልማሳ ጎልማሳ ይላል። ጎልማሳ የሚለውን ስናይ ጎ ማለት ከቤተሰቦች የመጨረሻ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ሳ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎልማሳ ጎልማሳ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ዶክተር ዶክተር ይላል። ዶክተር የሚለው ስናይ ዶ ማለት ከቤተሰቦች የመጨረሻ ፊደል ነው። ክ ከቤተሰቦች ስድስተኛ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዶክተር ዶክተር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል ቶማስ ቶማስ ይላል። ቶማስ የሚለውን ስናይ ቶ ማለት ከቤተሰቦች የመጨረሻ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቶማስ ቶማስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል ዮሐንስ ዮሐንስ ይላል። ዮሐንስ የሚለውን ስናይ ዮ ማለት ከየቤተሰቦች የመጨረሻ ፊደል ነው። ሀ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዮሐንስ ዮሐንስ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል ቦጋለ ቦጋለ ይላል። ቦጋለ የሚለውን ስናይ ቦ ማለት ከቤተሰቦች የመጨረሻ ፊደል ነው። ጋ ከቤተሰቦች አራተኛ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቦጋለ ቦጋለ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ቦንጋ ቦንጋ ይላል። ቦንጋ የሚለውን ስናይ ቦ ማለት ከቤተሰቦች የመጨረሻ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ጋ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቦንጋ ቦንጋ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እስኪ ገባችሁ ድረስ በደንብ ካነበባችሁ በኋላ ከዛ ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን እየጻፋችሁ ደግሞ ስትለማመዷቸው ለእናንተ በጣም ቀላል እየሆኑ ይላችኋል ማለት ነው። ስለዚህ እንዲህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ09 18 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።